አሁንም የትግራይ ህዝብ ወደ 71 ዓመተ ምህረት የድርጅቱ መፈክር ይመለስ እየተባለ ነው። አቶ ስብሐት ጋር ያላችሁ ዕውቀት ምን ያህል ነው? የትግራይ ህዝብ አሁን ጦርነት ይመኝለታል። ከደርግ ጊዜ በኋላ ለኤርትራ ነፃ ለማውጣት ከከፈለው ዋጋ በኋላ ከስብሐት ጋር ተከትለ ሄደ ትግራይ ተሰዕር ብለህ እንደገና ጦርነት ትመኛለህ። ቶሎ ብለህ ኮሎኔል ገመቹ እሰረዋል። ምንድነው ምን አርጎ እሰረው እኮ ነው የምልህ። ለምን እንኳን ኦፊሰር የሆነ ተራ ሰው እኮ እሰረው ካልከኝ ለምን ምን አርጎ መጠየቅ አለብህ። ንገረኝ። አልነግርም። እኔም አላስርም። አሁንም እኮ አብረው እየሰሩ ነው ኢሳያስና ስብሐት። ሊለያዩ እኮ አይችሉም። የትግራይ ወጣት ሄዶ እዛ ረግፈዋል። የትግራይ ህዝብ ደግሞ እንዳይነገረው መመሪያ ተላልፈዋል። ሻዕቢያ እንደሚወር እኔ ሙያዊ መሰጅ ላኩ ወደ መከላከያ ማለት ነው፣ ወደ ቺፍ ኦፍ ስታፍ ይወራል ነው የሚለው። አይወርም ደግሞ ይሉኛል። ከዚህ እኛ እንደ መርሲነሪ ነበር የምንሸጠው ነው የምልህ። በዚህ ተከፋይ አለ ኃይል ኮሚትድ ብሎ ኤርትራዊነት የዘር የምናምን አይደለም። እንደዛ አይደለንም። ከጥቅም ጋር በቀጥታ የተያዘ ነው። ደግሞ ዘዴውን ያውቀዋል። በጣም ተንኮለኛ ነው። ወረቀት ላይ አታገኘውም፣ ዶኩሜንት ላይ አታየው። የድርጅት ችግር የፈታ ሪሶርስ መጥተዋል ብዬ አላምንም። የስብሐት ችግር ግን ከስረ መሰረቱ ንቅልቅል ብሎ ተፈቷል። ምክንያቱም ገንዘቡ ወደ ትግራይ አይደለም የሚመጣ፣ በዛ በሱዳን አድርጎ ጥጉን ነው የሚይዘው።